የት ነው ያደረግሽው? እባክሽ ብሌን፣ ይሄ ፍላሽ በጣም ያስፈልገኛል። ቆይ ፍላሹ ላይ ምንድን ነው ያለው? አላውቅም፣ ግን ምንም ቢሆን ይሄ ፍላሽ እኔና እናቴን ያገናኘናል። ፍላሹን የት ነው ያደረግሽው? አላውቅም። አቶ በኃይሉ የተለያዩ ወንጀሎችን ሲሰራ የሚያሳይ ፍላሽ እንግዲህ ባላወቀው ሰዎች ከገባ በኋላና ስልክ ተደውሎ ካስፈራሩት በኋላ ወደ ቤቱ በመመለስ ሱፉን ያስቀመጠበት ቦታ በመሄድ የተለያዩ ኪሶችን ቢበረብር እንግዲህ ፍላሹን ሊያገኙ ባለመቻሉ ቀጥታ ከቃል ክፍል ነበርና ሱፉን ያስቀመጠው ወደ ቃል ነበረ ጣቱን የቀሰረው። ቃልም እኔ የምታወራውን ነገር መረዳት አልቻልኩም፣ ስለምንድን ነው የምታወራው? ፍላሽ አላየውም ስትለው አንድ ጊዜ በጥፊ ያሞቃታል። እንግዲህ ከዚህ በኋላ እሷም ምንም ምርጫ ስለሌላት 10 ጊዜ ከክፍሌ የምትገባው ብሌን ናት ትለዋለች። ብሌንንም ይጠራና ፍላሹን ወስደሻሉ ይላታል። እሷም አልወሰድኩም ብላ ድርቅ ትላለች። እንግዲህ በዚህ መሀል ነበረ አንገቷን አንቆ በቃ ከዚህ ቤት የዚህን ፍላሽ መጨረሻ እስካልተናገርሽ ድረስ ሬሳሽ ነው የሚወጣው በማለት በኃይል አንቆ በጥፊም እየጠፈጠፈ በጣም ሲያንገላታት ነበረ። ይሄኔ ዳግም እንግዲህ ከውጭ ይመጣና በር ላይ ቆመው ሰጣ ገባውን ሲመለከት ነበረ። ብሌን በጣም በአሳዛኝ ሁኔታ ውስጥ ስለነበረች እንግዲህ እንባው እየፈሰሰ ነበረ ሲከታተል የነበረው። በመጨረሻም ግን እስትንፋሷ ልትቋርጥ ስትል አልቻለምና ተዋት በቃ ይለዋል። አንተ ነህ ወይ የወሰድከው በማለት ወደ ዳግም ይዞራል። ዳግምም እንግዲህ እየተንቀጠቀጠ እያለ ከኋላው ነበረችና ብሌን አይሆንም የሚል በአንገቷ ምልክት ተሰጠዋለች። አትናገር ለማለት ፈልጋ ነው። እሷ ግን እኔ ነኝ የወሰድኩት ብላ እንግዲህ የቤተሰቡን ትኩረት ባንዴ ወደ እሷ እንዲዞር ታደርጋለች። አቶ በኃይሉም ለምንድን ነው ይህንን ፍላሽ መውሰድ የፈለግሽው ሲሏት አሳዳጊ እናቴን እንደሚገድሏትና ይህንን ፍላሽ ፈልጌ ከሰጧቸው ግን አሳዳጊ እናቴን ምንም እንዳያደርጉብኝ ስለፈለኩኝ ነው ትላለች። እሱም እንግዲህ እንደገና ዱላውን ይቀጥልና አንቆ እንደገና ካስፈራራት በኋላ ይህንን ፍላሽ እስከ ማታ ድረስ ተቀብለሽ በእጄ ካላስረከብሽኝ አሳዳጊ እናትሽን እኔ እገላታለሁ፣ አሳይሻለሁ በማለት ይዝትባታል። እንግዲህ በዚህ መካከል ነበረ ቃል ከመቀመጫዋ ተነስታ እኔ ምንም አላደረኩም ስልክ መታገኝ እንዴት እንደዚህ ታደርጋለህ ብላ ቆማ ስታንባርቅበት በኃይል ገፍትሮ ሶፋ ላይ የወረወራት። ይሄኔ ደግሞ እናቷ ከውጭ እየመጣች ነበርና ልጄን እንደዚህ አርገ እንድታንገላታብኝ አልፈቅድልህም በማለት ስትናገረው ይቺ ልጅሽ አይደለችም ይላታል። እንዴት ስትለው እሷን ጠይቂያት በማለት እንግዲህ ቁርጥ ያለ ሀሳቡን ተናግሮ እናትና ልጅን አፋጧቸው ወጥቷል። እንግዲህ ንዴቱ መቆጣጠር ያቃተው አቶ በኃይሉ ከወጣ በኋላም በድንጋጤ ደርቀው የቀሩት ዳግምና ብሌንን እናት እንግዲህ ውጡልኝ አንዴ ቃል ላናግራት በማለት ካስወጣቻቸው በኋላ ልጅሽ አይደለችም ያለኝ ከመሬት ተነስቶ አይደለም በማለት እንግዲህ ፍጥርቅ አርጋ ትይዛታለች። እሷም አረብ ሀገር ስንት አመት ሙሉ ትተሽኝ ከኖርሽ በኋላ አሁን ደግሞ የእናትነት ሚናሽን መወጣት ሲገባሽ ጭራሽ ልጅ አይደለሽም ትይኛለሽ ወይ ብላ ትጠይቃለች። ልጅም እሷም እኔኮ ወደ አረብ ሀገር ትቼሽ ሲሄድ ስምሽ ብሌን ነበረ፣ አሁን ቃል ሆኖ ጠበቀኝ፣ ለምን እንደዚህ ሆነ ትላታለች። እሱን ስሜ መቼ እንደተቀየረ አላቅም ትልና አቶ በኃይሉ በስልክ የነገራት አንድ ነገር ትዝ አላት። የልጅ ስም ለምን ተቀየረ ስትለው ወደ አረብ ሀገር ስትሄጂ ልጄን በደንብ ተንከባከብልኝ ብለሽኝ ስለነበረ
እንግዲህ ብሌን የሚለውን ቃል ብዬ ቃል የገባውልሽን መሰረት በማድረግ ስሟን ቀይሬዋለሁ ያላትን አስታውሳ እንደገና ትረጋጋለች። በዚህ መሀል ነበረ እንግዲህ እናትና ልጅ ያው በማውራት መግባባት ፈጥረዋል። እሷ ግን ብሌን ከዚህ ቤት እንድትባረር እንደምትፈልግ ትነግራትና ይህን ማድረግ እንደማትችል ከእናት ስትሰማ ከኔ ከአንድ ልጅሽ ብሌን አንዲት ሰራተኛ በለጠችብሽ ወይ አባሪያት፣ እሷ እንግዲህ ሌባ ናትና እዚህ ቤት መኖርም አይገባትም፣ እኔንም አስመትታኛለች በማለት ቅሬታዋን ትነግራታለች። እናትም ቅር እያላት ወደ ብሌን ክፍል ትሄድና እንደምትወዳት ጥሩ ልጅ እንደሆነች ግን ቢሆንም ሌብነቷ እንዳስከፋት ትነግራታለች። እንግዲህ ብሌንም ያለባትን ችግር ለአሳዳጊ እናቷ ብላ እንደሆነ ይህንን ያደረገችው ምንም ባላደረገችው ነገር እንግዲህ ትናገራለች። እሷም እንደዚህም ሌባ ሆነሽም እንኳን በጣም ነው የምታሳዝኝኝ፣ ለምን እንደሆነ አላውቅም ትላታለች። ሆኖም ግን ቃል እዚህ ቤት ልታያት እንደማትፈልግና ከአንድ ልጇ ደግሞ አስበልጣ እንደማታያት ተናግራ ላባረርሽ ነው የመጣሁት፣ ስለዚህ ልብሶችሽን አዘገጃጅተሽ ውጪ ትላታለች። እሷም ትወጣለች። ስትወጣ ግን በር ላይ ዳግምን ታገኘውና ከዳግም ጋር ተቃቅፈው ይላቀሳሉ። ለምን እንደዚህ ያክል መስዋዕትነት መክፈል ፈለግሽ? በጥፊ ስትመቺ ስትታነቂ እንዴት ስለኔ መናገር አልቻልሽም? ውሸቴን ነው እንዴት አላልሽም? ይህን ጥንካሬ እንዴት አገኘሽ? ይላታል ዳግም። እሷም ከወላጅ እናትህ ጋር እንድትገናኝ ብዬ ነው ትለዋለች። በመሀል ግን ፍላሹን ካላገኘችው አቶ በኃይሉ አሳዳጊ እናቷን እንደሚገድልባት እንደነገራትና እንግዲህ አማራጭ እንዳጣች እንደተጨነቀችም እየነገረችው ይላቀሳሉ። እሱም እንግዲህ ፍላሽ ከኪሱ አውጥቶ ይሰጣትና የኔን እናት ለማግኘት ብዬ ያንቺን አሳዳጊ እናት አላስገድልም፣ ስለዚህ ለአቶ በኃይሉ እንዳገኘሽው አድርገሽ ተሰጪዋለሽ ብሎ ይሰጣታል። እሷም በዚህ ተስማምታ ወደ ክፍሏ መልሳ ከነፌስታሏ ገብታ ቁጭ ትላለች። ለአቶ በኃይሉም ስልክ ደውላ ፍላሹን አግኝቼዋለሁ፣ ቢሮ መጥቼ ልስጥ ሆይ ትለዋለች። እንግዲህ በዚህ መሀል ነበረ ሲያወሩ ቃል ከክፍሏ ወጥታ በሩን ገርበብ አርጋ ነበርና ብሌን የምታወራው አሾልካ ስታይ ነበረ። የሚያወሩትንም እያዳመጠች ነበር። አቶ በኃይሉም እንግዲህ በዚህ መካከል የትም አትምጪ፣ ፍላሹን ማንም ሰው ሊደርስበት የማይችል ቦታ አስቀምጠሽ ጠብቂኝ ይላታል። እሷም እንግዲህ አንሶላዋና ብርድ ልብሷን ገለጥ አርጋ እዛ ውስጥ ተደብቀዋለችና ወደ ስራዋ ስትመለስ ነበረ ቃል ገብታ ይህንን ፍላሽ የወሰደችው። እንግዲህ ይህን ፍላሽ ልትወስድበት የቻለችው ምክንያት ቃል በዚህ ሰውዬ በአቶ በኃይሉ ማለት ነው ትልቅ ይዛለች፣ በጥፊ ተመታለች፣ ሶፋ ላይም ተገፍትራ ተወርውራለች እና በህይወቱ በጣም ትልቅ የሆነ ችግር ፈጥርበታለሁና እኔን ይቅርታ እንዲለኝ ነው የማደርገው በማለት ስትስትበት ነበረ። አቶ በኃይሉ ደግሞ ከዚህ ከቅጥረኛቸው ጋር ቢሮ ቁጭ ብለው ሲወያዩ ይህ ፍላሽ የቅጥረኛቸውንም ወንጀል የሚያሳይና የሱንም ቅሌት የያዘ እንደሆነ በመግለጽ እና የተለያዩ ባለስልጣናትን የሚያስፈራራበት ብዙ መረጃ ያለውና ጠቃሚ ነገር እንደሆነ እያስረዳው ነበረ። ቅጥረኛቸውም እንግዲህ አይኑን እያጉረጠረጠ ሙድ ሲይዝ ነበረ። ይህም ፍላሽ ተቀብለህ እንድታመጣልኝ ካልሆነ ይህን ፍላሽ ብሌን የማታመጣው ከሆነ አሳዳጊ እናቷ እንዳታመልጥ ሁለት ሰዎች በር ላይ ጥበቃ እንዳቆመ ነግሮት ነበረ። እንግዲህ ይሄ ልጅ ግን ብሌን አይደለችም በማለት ተስቶት አንድ ቃላት ተናግሮ ነበረ። ብሌን እንዴት አለመሆኗን እንዴት ልታውቅ ቻልክ በማለት መልሶ ሲጠይቀውም አይ እንደዚህ ታደርጋለች ብዬ ስለማልጠብቅ ነው ብሎ እያስተባበለ ነበረ። እንግዲህ ብሌን ትልቅ አጣብቂኝ ውስጥ ነው የገባችው። በዚህ በኩል የዳግም ጉዳይ፣ በዛ በኩል ደግሞ የአሳዳጊ እናቷ ምንም በማታውቀው በቃ ምንም በሌለችበት ጉዳይ ነው አጣብቂኝ ውስጥ ገብታ እየዳከረች ያለችው።
አደራ ክፍል 7 የዛሬው እንግዲህ ይህን ይመስል ነበረ። አብራችሁኝ ስለቆያችሁ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ቻናሌ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ ስል በአክብሮት እጠይቃለሁ። ሰላም ቆዩልኝ።